ይሄን ቆንጆ ወጣት ተመለከታችሁት? እኔ አሁን ስለሱ ብዙ ላወራችሁ አይደለም። ወጣት ሆናችሁ በአፊያ ሆናችሁ ግን ደግሞ መጥፎ አህዋል ላይ ደስ ማይል አህዋል ላይ ያላችሁ ካላችሁ ይሄን ቪዲዮ አላህ ለሰበብ ይሆናልና እናንተ ጋር ያደረሰው እስቲ ቆም ብላችሁ አዳምጡኝ። እንግዲህ ጀነትን ፍለጋ እንደምታውቁት ከድሮ ጀምሮ ሰዎች እየለፉ ነው። የድሮውን ብዙ ታሪክ ሐዲስ ምን እየተወራልን ቀልባችን አልሰማም። አሁን በዘመናችን ግን እያያችሁ ነው። እንደዚህ ያሉ ሸበላ ወጣቶች፣ እንደዚህ ያሉ ትልልቅ የአጀንዳ የዓላማ ሰዎች ሸሂድ ሆነው እየሄዱ ነው ወደ አኺራ። ገዛ ላይ ምን ያህል ህዝብ መከራን እያየ ሸሂድ እየሆነ እየሄደ እያየን ነው። እኔ አሁን ስለ ገዛ ብዙ ቦታ ሰምታችኋል። ስለ ገዛ ላዘን፣ ስለ ገዛ ላስተዛዝናችሁ አይደለም የመጣሁት። እነሱ ከኛ የተሻለ ኸይር ነገር አልፎላቸዋል። ግን ወጣት ሆነህ ጥሩ ጉልበት ሰጥቶ አላህ ይሄን ሁሉ ኒዕማ ሰጥቶ አላህን በማመጽ ላይ ያለን ሰዎች እነሱም ጀነትን ነው የሚፈልጉት፣ እኛም ጀነትን ነው የምንፈልገው። ትንሽ አያሳፍርም? ትንሽ አይከብድም? ማልቀስ ለኛ ነው ወላሂ። ኒዕማ አፊያ ሰጥቶን ለዲን ማንለፋ በወንጀል ምንከራመት በወንጀል ምንመላለስ ሰዎች ምንድነው ምንለው? አላህ ፊት ከነ ያህያ ሲንዋር ጎን ስንቆም፣ ከነ እስማኤል ሀኒያ ጎን ስንቆም፣ ከነ አነስ ሸሪፍ ከሳሊህ ጋር ስንቆም ምንድነው ምንለው? ቀደምት ደግሞ ደጋግ ሳሊሖች አሉ። እነሱም ጀነትን ፍለጋ ነው ይሄን ሁሉ መከራ እያዩ ያሉት። እኛም በዚህ ወንጀል ማአት ውስጥ ሆነን ጌታ የእውነት ጀነትን እየፈለግን ነው እንለው ይሆን? እንንቃ ወጣቶች። ገዛ ሸሂዶችን እያመረተች ነው። እኛ ግን በቁም እየሞትን ነው። በወንጀል ማአት እያለቅን ነውና ለገዛ ሳይሆን ለነፍሳችን እንዘን።